እናንተ ብትሆኑ ምን ታደርጉ ነበር የሚል ጥያቄ ነው ዛሬ ያመጣሁላችሁ። ምን መሰላችሁ የሆነ ድርጅት ነውና ለስራ ቅጥር ጠራኝ። ከዛ በኋላ ሲያወሩኝ ምንድነው ሌላ ምሰራ ልጅ አለች እሷን አባራው ነው የሚያስገቡኝና እሷ ግን ምንም የምታውቀው ነገር የለምና እሷ በሌለችበት ሰዓት ሄጄ ድርጅቱ ጋር ቦታው ምናምን ስራውን እንዳይ ከዛ በኋላ ከኔ ጋር ከተስማማቸው እኔን ሊያሰሩ አይነት ነገር ነው ሐሳባቸው መሰለኝና እሷን በማታውቅበት መንገድ ከኔ ጋር ከተመቻቸው እሷን አባራው እኔን ለመቅጠር ነው ሐሳባቸው። ልጅቱ በመሃል የምታውቀው ነገር የለምና እዚህ ምድር ላይ የአንዱ ውድቀት የሌላው ስኬት ነው። አንደኛው ስራ ሲለቅ ሌላኛው ሰው ደግሞ ስራ ይጀምራል፣ ስራ ይሰራል፣ ስራ ያገኛል ማለት ነው። ይሄ የታወቀ ነው። የአንዱ ውድቀት የአንዱ ስኬት እንደሆነ ለዛኛው ለሌላኛው ሰው ስኬት እንደሚሆንና ልጅቱ ተባራ ነው እኔ ስራ የሚጀምረውና ይሄ ነገር ስላልተመቸኝ እኔ ምክንያቱም ልጅቱ እኔም ቢሆን ነገ እንደዛ ሊያደርጉኝ ይችላሉ የሚል ሐሳብ ስላለኝ ስላልተመቸኝ ወደ ስራ ቦታው አልሄድኩኝም። ተስማምቼ ነበር መጀመሪያ፣ ከዛ ሳስበው ግን አልተመቸኝምና በዚህ ምክንያት ስራውን መጀመሩን አቁምኩኝ ማለት ነው። እናንተ ብትሆኑ ምን ታደርጋላችሁ? ሐሳቤ ይሄ ነው። በዛ ላይ በጣም ርቦኛልና ሰፈር ውስጥ ነው ያለሁት፣ ግን ግሪን ኤሪያ ውስጥ ነው ያለሁት ቪዲዮ ለመቅረጽ ብዬ ብስኩት ገዝቼ ልበላ ነው። እንብላ። ማያ ብስኩት ነው እንግዲህ ሺፍታ ሆኖ ሌላ ብስኩት ተገዝቶ ይበላል ማለት ነው። የጾም ነው ደግሞ